ሰላም የልጇን አባት አልናገርም አለች። በቃ አንቺ መጨነቅ አይሰለችሽም አይደል? ይኸውልሽ እሷ መጤ ሲመጣ ሆስፒታል ስገባ እናገራለሁ ብላለች። እንግዲህ እስከዛው ድረስ መጠበቅ ነው። ሰላም ማለት ነው ከዳጣ ጋር የሆነ ነገር አላቸው። ዳጣና ናታን? አዎ ዳጣና ናታን ባልና ሚስት ናቸው። አይደለም እኛም ኳሱ ሊቀሙ ነው እየተመካከሩ እኮ ነው። ኧረ ባልና ሚስት ሆነው ነው ዝም ብለው አይቀሙ። እሺ እንደውም እማዬን ሂጂ ጠይቂያት እመጣለሁ። እንደው እማዬ አለች እንዴ? አዎ እማዬም አለች ኤቢም አለች። እንደውም ሂጂ ጠይቂያት እመጣለሁ። ምን ብለሽ? ናታንና ዳጣ ባልና ሚስት ናቸው ወይ ጠገ ላይ ተቀምጠዋል ብዬ ጠይቃታለሁ። እኔ አያገባኝም። ዳጣ ትቆጣሽ የለም ጠይቂያት ኳሱን በይ። ቆይ ምንድነው ሰላምና ዳጣ ያላቸው ግንኙነት? ይሄንንስ ከእርግዝናዋ ጋር ምንድነው የሚያገናኘው? እኔ ማለት ነው ማየ ሰላምና ዳጣ ግን እናትና ልጅ ነው የሚመስሉ። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ምን እንደምታደርግላት ይሄ በደንብ ባለፈው ራሱ ሆኔን የመታችኝ ዳጣን በተኛችበት አንቃታለሁ ስላልኳት ነው። ዝም ብለሽ አንቱ ፍንቱን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ናት። ምናልባት በጣም ጥሩ ልጅ ስለሆነች እና ስለምታግዛት ይሆናል የምትወዳት። አሚን 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 ብለን ምርቃናችንን ተቀብለናል። እንግዲህ ዛሬ በሰላምዬ አጥሮፋት ተስማሽ ፕሮግራም ላይ እንግዲህ ደስ የሚል ፕሮግራም ነበረ ማለት ነው። እንግዲህ ሁላችንም ዘና ብለን ተደስተንበት እንዲሁም ትምህርት ይዘንበት እንዳለፍን ተስፋ አደርጋለሁኝ። እንግዲህ የውሃ ምርቃን መቼም ያው መሬት ጠብ እንደማይል ታውቃላችሁ አይደል ጋይስ? አሚን ብለናል። እንግዲህ ብዙ ትምህርት ወስደንበታል። የመጀመሪያው እንግዲህ ቤቢ ሻወር ብሎ ዛሬ ወጣቱ የምናከብረው እንግዲህ ቤቢ ሻወር የሚባል ነገር የኛ ባህላችን እንዳልሆነና እንደማይመለከተን የኛ የኢትዮጵያውያን ባህላችን ከጥንቱ ከጧቱ ያለው የአጥሮፋት ተስማሽ ፕሮግራም እንደሆነና እንዲሁም ደግሞ ዛሬ ላይ የሚከበረው በኬክ የሚከበረው ያ ቤቢ ሻወር የሚባለው ነገርቾ የኛ ባህላችን አይደለም። እሱም እንግዲህ የሚሆነው የኛ የአጥሮፋት ተስማሽ ነው፣ ምርቃ ነው ማለት ነው። እሱም እንግዲህ ከቤተሰቦቿ ከወዳጅ ከዘመዶቿ ከአንዲት ነፍሰ ጡር እናት ቤተሰቦቿ የሚያቀርቡላት የወደፊት ምኞት ወይም ደግሞ ልጅሽን በሰላም እንትኑ ምጡ ሳይበዛብሽ በሰላም ልጅሽን አቅፈሽ ሳሚ ሲሉ እንግዲህ የአጥሮፋት ተስማሽ ብለው ይመርቋታልና እሱን እንግዲህ ያው ወጣቶቹ ልጆቹ ያ ማለቴ እንግዲህ እነ ዳጣ አብጌል ናታንና ውሃ እንዲሁም ምጥን ሆነው እንግዲህ ሰብሰብ ብለው በራሳቸው ፕሮግራም አድርገውላት ነበር። እሱ ምንድነው ያደረጉላት እንግዲህ ቤቢ ሻወር ብለው አዘጋጅተው ከዛም አልፎ ደግሞ ኬክ አዘጋጅተውላት ነበረ። እንግዲህ ወይዘሮ ማርታ ደግሞ አይ እንዴ እናት እንዴ አንድ እናት አይ ቤቢ ሻወር እኮ የኛ ይሄ ባህላችን አይደለም፣ ወጋችን አይደለም፣ አገራችን የኢትዮጵያዊ ባህል አይደለም። ስለዚህ ባህላችን ወጋችን ይሄ አይደለም በማለት የነሱን ኬካቸውን ወደ ጎን በማድረግ እሷ በባህላችን መሰረት እንግዲህ ውሃዋን አፍልታ ገንፏቸውን አገንፍተው ቅቤዋን ቀብታ በቃ በባህል ወጉን አድርጋ እንግዲህ ደስ በሚል ሁኔታ ገንፋቸውንም በልተው እንግዲህ እልል ብለው የአጥሮፋት ተስማሽ ብለው መርቀዋታል። መልካም ምኞታቸውንም ተመኝተውላታል። እንግዲህ እሱ ካበቃም በኋላ ደግሞ ያው ኬካቸውን የተዘጋጀውን ኬካቸውን ቆርሰው ልጆች እንደ ልጅነታቸው በልተዋል ማለት ነው። እና በጣም ደስ የሚል ፕሮግራም ነበረ። በጣም ብዙ ተምረንበታል። በጣም ደስ የሚል የሆነ ድራማስ አምሳሉን እኔማ አንዳንዴ ድራማ መሆኑን እስከምረሳው ድረስ ነበር ማለት ነው ፕሮግራሙ። በጣም ደስ የሚል ነበረ። ብዙ ነገር ተምረንበታል። ያው ወይዘሮ ማርታ እንግዲህ ብዙ ነገር ነበር ስታስተላልፍ የነበረው። በዛ ላይ ምርቃኑ የአጥሮፋት ተስማሽ የፊትሽን በኋላ ታደርግልሽ በቃ መልካም ምኞታቸው በጣም ደስ የሚል ነበረ። ከዚህ መካከል እንግዲህ እንደምታውቋት ውሃም እንዲሁ እየመረቀች ነበር፣ ዳጣም ሁሉም ማለት ነው። ከዛ እንግዲህ አብጌል ደግሞ ያው እንደምታውቋት አብጌል እያንዳንዷን ጥያቄ እያንዳንዷን ነገር መፈልቀጥ ነው ማለት እያንዳንዷን ነገሮች እያንዳንዱን አማርኛ ፈልቀጣ ነው የምታየው። በቃ የሆነ እያንዳንዷን ነገር ማለት ነው ስንጥቅ ያወጣች
ከምንናገረው ከሚባለው በቃ ብዙ ነገር እና እንግዲህ እሷ ምርቃኑ እየተመረቀ እያለ እኔ ጥያቄ ልጠይቅ እያለች ነበረ። አያ ብዬሽ እንግዲህ እነሱ አሚን ሲሉ እንኳን ለራሱ እሱ አሚን አትልም። ሄዳ ከናታን ጋር ልጥብ ናታንን አበሳውን ታበሏለች። ናታን እሱ ሰላም ጋር ነው ያለው እንትኑ፣ እሷ ግን በቃ ሰላሙን እነሳችሁ ነው የምላችሁ ጋይስ። በዛ ትለዋለች፣ በዚህ ትለዋለች፣ ትታሸዋለች። እሱ ደግሞ በቃ ተይኝ ቢላተርክ መስሚያላት እንዴ ጋይስ፣ መስሚያላት መሰላችሁ። እና በቃ እሱም እስከሚል ድረስ እያለ እንግዲህ ያለ ውድ በግዱ በቃ ተቀምጦ ነው የዋለው ማለት ነው። በመጨረሻም እንግዲህ ጥያቄ ጠይቁ ሲባል ያው ወይዘሮ ማርታ አረኔ ምንም ብላ ነበር ያለፈችው። እንግዲህ ውሃ ጥያቄ ጠይቂ ስትባል እንዴት ነው ያረገሽው አለች ማለት ነው። ውሃ ሰላምዬ ይሄ ልጁ በሆድሽ እንዲሆን እንዴት ነው ያረገሽው አለች ማለት ነው። ወይ ከባድ ጥያቄ አስባችሁታል ጋይስ። እና ዳጣ ደግሞ ጥያቄ ጠይቂ ስትባል ያው ዳጣ የጠየቀችው ጥያቄ ምንድን ነበረ? በቃ ማለት ልጅሽ አንድ እናት በርጉዝ ስትሆን ታመራት የሆነ ሽታ ወጥቶባት ነው እዚህ ጋር የሆነ ጉዳን ጠባሳ ነገር ሲኖር በአምሯት ሳትበላ ቀርታ ነው ይባላል። እና እኔም ዝግሬ ላይ የሆነ እንትን አለኝ እና እናቴ አምሯት ያንን ያመራትን ነገር ሳትበላ ቀርታ ነው ማለት ነው ብላ ነበር የጠየቀቻትና ያው ሰላም እንግዲህ የዳጣ እናቷ እንደሆነች ታውቃለችና በጣም ነበር አርቃ በቃ ብዙ ነገሮች አስበይና ዳጣዬ አዎ አለቻት። ማና ዳጣዬ እናትሽ አምሯት አልበላችም ለዛ ነው ምናምን ነበር አለቻት። እና ሰላምዬ እና ደግሞ ሌላኛው ጥያቄ ምንድን ነበር? ሰላምዬ አንድ እናት ልጇ ጠፍቶባት ወይም ወልዳ ጠፍቶባት ያን የጠፋ ልጇን ለረጅም ጊዜ ልጇ ቢጠፋ ያንን ልጇን ተጠብቀዋለች ብላ ነበር የጠየቀቻት። እና ሰላም እንግዲህ አዎ ዳጣዬ በጣም ነው የምትጠብቀው፣ በጣም ነው እንትን የምትለው። እናት እኮ እናት ነች። እናት ሁሌም እናት ናት። ምናልባት ሁኔታዎች እሷን የገደባት ነገር ኑሮ ይችል ይሆናል እንጂ እናት እኮ በሁኔታዎችና በእንትን ምንም የምትገደብ አይደለችም። እና ምንም አዎ ብላ ነው እንግዲህ የመለሰችላት ማለት ነው። ወይዘሮ ማርታም እንግዲህ በትዝብት እየሰማች ነበረ፣ ሌሎቻቸውም ማለት ነው። እና እንዲያጣ እንግዲህ ውስጧን ጥያቄ ነው የጠየቀችው። ያው ሰላምዬ እንደሚታወቀው ልጇ መሆኗን ታውቃለች፣ ስሜቷንም ትረዳታለች። በቃ ከባድ ነበረ የዳጣ ስሜት እና ቤተሰቦቻችን ብቻ ደስ የሚል ነበረ ስሜቱ፣ ብዙ ነገር ነበር። ያው ብዬል በመጨረሻም እንግዲህ እያለቻት የነበረው ነገር እንዴት ነው የልጅሽን አባት ተናገሪ ነበረ የምትላት፣ ያው ዝም ብላ አልፋታለች ማለት ነው። ምንም አላለቻትም ቤተሰቦቻችን። ከዛም እንግዲህ ያው ፕሮግራሙም እንዳለቀ ለአባቷ ደውላ ያው ያለችውን ሰምታችኋታል፣ ልንጠይቃት ነው በቃ ብቻ ብዙ ነገር ነበር ማለት ነው። እና ቤተሰቦቻችን በቃ ብቻ ብዙ ነገር ተምረንበታል። ያው አብዬል እንግዲህ እናታን ማስቸግሯን አላቆመችም። አሁን ደግሞ በጣም ከባድ ነገር አስባለች ወደ አእምሮዋ እንግዲህ የሚመጣው የሚሄደው በጣም ብዙ ነገር ነው። ያው እንግዲህ ከዛም ዋናው እንግዲህ ዛሬ ደግሞ በጣም ያሰበችው ነገር ሩጣ ያው ዲኤንኤ ላይ ነው። አብዬል እንደሚታወቀው ደረጀና ዳጣንም ዲኤንኤ ያስመርምራለች። አሁንም የሰላም ልጅ አባት እሱ ልጁ ይወለድ እንጂ አስመርምረዋለሁ ብላ እንግዲህ ተዘጋጅታለች። በቃ ይሄ ነው ያለው ነገር። ያው በመጨረሻም እንግዲህ ምን እያደረገች ነው መሰላችሁ? ዳጣንና ሰላምን የሆነ ነገር አላቸው። ስለዚህ እነዚህ ሰዎች ማስመርመር አለብኝ ብላ አሁን ቆርጣ ተነስታለች ማለት ነው። በእርግጠኝነት አሁን ደግሞ እንትን እንደምትል ምንም ጥርጥር የለውም። ቤተሰቦቻችን በቀጣይ በአዲስ ነገር እስከምንገናኝ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። ወዳችኋለሁ ቤተሰቦቼ። ላይክ ያላረሳችሁ ካላችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ሀሳብ አስተያየታችሁን አስቀምጡልኝ። ባይ ባይ።